ስለ ድግምት ቮይሱን ካለሽ አሰሚው። የኔ ድምፄው እዚህ ጋር ያለው ድምፅ ነው። በዘው አንቺ ቮይሱን ካለሽ አሰሚው። እኔ አንቺ ቮይሱን ካሰማሹ እዚህ ህዝብ ፊት ለፊት ተንበርክኬ ይቅርታ ጠይቃለሁ። እኔ ተንበርክኬ ቮይሱን አንቺ አሰሚ ድግምት ነው ያልሽው ማለት ነው። ቴሌግራም ላይ ከተላላክ ነው ምንም ችግር የለውም። ይሄ በዛን ሰዓት እቺ ልጅ ተዋወቅ። ከዛም በኋላ ቅድም ያሰማችሁ ቮይስ ትክክል ቮይስ ነው፣ ትክክል የተነጋገር ነው። ነገር ግን ምን አለች መሰላችሁ? በደንብ አድርጋ የት ላገኝና የት ልምጣ አለች። እሺ እኔ የት ላገኝና የት ልምጣ ስትለኝ እኔ አዲሱ ገበያ ነኝ አልኳት። ቮይሱን እንደሰማችሁት ነው። አዎ አብረን እንደር ብያታለሁ፣ አብረን እንደር ብያታለሁ። ልሄድ እኔ አንድ አልጋ ይዤ ስለነበረ ይብስሳ ነው የምትመጪ ስል መሸ። አሁን መሸ ስል እሺ አብረን እንደር ብያታለሁ። ይሄ የኔ ጥፋት ነው። ሜቢ አላቅም። በቃ ብያ እሱ አምናለሁ፣ እኔ በደንብ አድርጌ አምናለሁ። ብያታለሁ፣ አብረን እንደር ብያታለሁ። እናንተም ለምን እንደዚህ አብረን እንደር ካላችሁ እኔ ህይወቷን አላቅም። መቀሌ እንደምትኖር ምናምን አላቅም። በስልክ እናወራ ነበረ፣ እንጀናጀን ነበረ። በቃ ጽድት ያለ ማውራት እናወራ ነበር። ይህ ማለት ስለ ፍቅር ህይወት ማለት ነው። ስለ ፍቅር ህይወት እናወራ ነበረ። ግን ይሄ ነገር በመስተፋቀር ምናምን ሳይሆን ማለት አላቅም። ብቻ እንዴት ወደዛ እንደወሰዳችሁት አላቅም። ጭራሽ ነው ላቅም አልችልም። እቺ ልጅ ምን አለች መሰላችሁ? እንጋባለን አለች። ከዛ እንጋባለን ስል ስንት ዓመትሽ ነው አልኳት። ስንት ዓመትሽ ነው ስላት ተክልዬ ፍረደኝ፣ ባይዘው የፈለጋችሁት ነገር አስቡ። እኔ ግልጹን እውነታውን ልንገራችሁ 32 ዓመቴ ነው አለችኝ። ስሙኝ በደንብ እሺ አለችኝ። 32 ዓመቴ ነው። ከዛ ስትለኝ እንዴ ለምን ዋሸሽኝ አልኳት። እኔ ለምን ዋሸሽኝ? ኖርማሊ እኮ አሁን እኛ ምን ጀምሮ የፍቅር ህይወት ብቻ ሳይሆን የጋብቻ ህይወት ነው። አብረን ሆነን ብዙ ነገር ማሳለፍ ላገባሽ ልንጋባ ያሰብን ልጅ እኔ ሲጀመር ምን ብዬሽ 32 ዓመት እንዴት ላገባሽ አልኳት። እኔ እኮ እመብርሃንን ነው የምላችሁና ማለት ነው ስልኬ ስለጠፋ ነው እንጂ እኔ እዚህ ላይ አላወጣም። የምትልክልኝ ፎቶ ነበር ባዘይ ለኔ እሷ፣ እኔም ልኬላታለሁ ፎቶ። ለኔ የምትልክልኝ ፎቶ ነበረ። በጣም አላቅም ብቻና ከዛን ይሁን ኤአይሁን ምንሁን አላውቅም የምትልክልኝ ፎቶ። ከዛም በኋላ እኔ በቃ ወልጃት ነበረና ምን አለ በቃ አቆም ሪሌሽን ስናቆም አልው አፍቅር ያለው አለችኝ። አፍቅር ያለው እመነኝ ግን አንድ ቀን ይው ህይወትን ይበጠብጣለሁ አለችኝ። ተክለ ሃይማኖት ምስክሬ ነው። አንቺ ቮይሱን አሰሚ፣ ህዝብ እያየ 2600 ህዝብ አለ። ቮይሱን አሰሚ። ቴሌግራም ላይ ካለ ቴሌግራምሽ ወንድምሽ ጋር ምን ይሰራል? ቮይሱን አሰሚ። ሁለተኛ ነገር ደግሞ እኔ እንደዚህ አይደለ ቮይስ እንደዚህ ምልክልሽ በቴሌግራም አለ፣ የትም አይሄድም። ነገም ይሁን ተነጎዳ ለባሩክ የፈለግሽ ሰው ላኪ። እኔ ያን ቀን ተንበርክኬ ዓለምን ህዝብን ይቅርታ ጠይቃለሁ። ከሶሻል ሚዲያ ብሎክ አድርጌ እጠፋለሁ። ብሎክ አድርጌ ማለት ነው። ያን ቀን ስጀመር ደግሞ እሺ አንቺ በዚህ ሁኔታ ነገር ከዋሸውሽ እውነታውን ካወቅሽ ለምን ትደውይልኛለሽ? ለኔ ውሸታም ኮንኩ ካወቅሽ ምንድነው ባለው ይሄ ከ3 ወር በኋላ ትሞቻለሽ አለኛልሽ በሬ ምናምን አልሽ። ይሄ ሁሉ ነገር ውሸታ ካወቅሽ ክያዬ የት ላገኝ ለምን አልሽ? ምን ልትሰሪ ነው የምታገኝ ታዲያ? ያው ውሸታም ነኝ እኔ። ምንም እናንተ አንቺ ሙምባይ የሚመጣበት ሰዓት አይደለም። ግን ይሄ ሶኬ ግን ለምን አልሽኝ ታዲያ? በቅርብ ጊዜ ነው እንግዲህ አሁን እንደዚህ ያልሽው። እኔ ያልኩሽ እኔ አልሽኝ ወር ደግሞ እንደዛ አልክኝ ያልሽው ቆይቷል። ከጥቅምቱ ማን ነው ከመስከረም ወደዛ ነው አልሽ። እመጓ ደግሞ እኔ የሄድኩት እዚህ ጋር ህዝብ አለ ጓደኞቼም አሉ። በቅርቡ ነው በቅርቡ እስከ ያን ቀን ቤት እየቀየረ ነው ምናምን ብለሽ ቮይስ አሰማሽ። አሊያ ግን እኔ ባይዘው እዚህ ጋር ሁላችሁንም ነው ይከሳችኋል። እመብርሃንን ነው የምላችሁ። ሁለተኛ እኔ አእምሮዬ ተነክቷል። በአንተ ምክንያት ከእምነቴ እንድርቅ አድርጌኸኛል አልሽ። አንቺ እምነት ካልሽ እኮ በእኔ ምክንያት ልትርቅ አትችይም። ባይዘው ውሸት ከሆነ መጠንከር ነበረብሽ። የማይመስል ነገር አታውሪ ሲጀመር ማለት ነው። ለምን እኔ ተራ ሰው እኮ ነኝ። እኔ ሲጀመር እንደዛ ብለሽ ማውራት ማይጠበቅብሽም። አንቺ ትክክለኛ አማኝ ኮንሽ። ቁርባን ነበርኩ ቆርቤ ነበረ ስትይ ስለዚህ ጉዳይ ራሱ ምን ይመስላል? የኔ ድምፅ ሁላችሁም ሪከርድ አድርጉ። ነገር ግን እዚህ ጋር አንቺም አለሽ፣ ሌላ የታችንም ቅድም ወታለች። ባሮኬ ሁሉንም ሰዎች ጥራልኝ፣ ህዝብ ባለበት ፈጣሪ ይፍረድብኝ። እንዲሁ መድኃኔዓለም ነው የምላችሁ። አንድ ደቂቃ ባይዘው ባሮኬ ይስጠኝ ከሱ ሌላ ማለት ነው። እኔ ይህንን ቲክቶክ ስጀምር ልንገራችሁ፣ ይህንን ቲክቶክ ስጀምር ከዛሬ 1 ዓመት በፊት
ነበር ቲክቶክ የጀመርኩት ከዛሬ 15 ዓመት በፊት እኔና እናቴ ነዲያን ነበር ጋዞን ቤተክርስቲያን ማርያም ላይ ቁጭ ብለን ለምን ነበር ባይዘው ቁጭ ብለን በረንዳ ላይ ማለት ነው። አንቺ ማለሽ አሁን አንቺ 70 ሺህ ብር አለኝ ከዛ ተውኩት አልሽ። ከዛ ደግሞ መደወል ጀመረች። ችግር የለውም እሱ። እስቲ ከእናንተ ውስጥ ሌሎቻችሁም አስገቡት። እኔ ማስረጃ አለኝ በዚህ የሚል ሰው ካለ ማለት ነው። እና ስለ ሁሉም ነገር ግን ከልቤ አመሰግናለሁ። በጣም አመሰግናለሁ። በጣም ግን ባሩክ አሁን አንድ የምናገር ነገር ልጅቷን ጥራልኝ፣ የቀድሞ ልጅቷን ጥራልኝ። ከዛን ደግሞ እኔና ታዲያ እናወራለን። እሷ ደግሞ ምስክር ምናምን ቮይስ አሰማለሁ ብላለች። ወንድሟ ጋር አሁን መደወል ትችላለች። ምንም ችግር የለው። ወንድሟ ከደወለች ያነሳል፣ ታሰማ። ጨርሻለሁ ነው በቃ። አካባቢ እንደዚህ ወር ነው ገባ። በዚህ ወር ነው በዚህ ታሳስ ጾም የልደት ጾም እየለመነ ማለት ነው አምና ማለት ነው እሱ ሲበዛብኝ ማለት ነው ለይቼው ነበር የእሱ ቮይስ ማለት ነው። ግን አጋጣሚ ሆኖ ሁሉም ባንዴ ዲሊት ታረኩት። ግን እሱ እኮ አገኘዋለሁ አመጣዋለሁ ሪከርዱ ብያለሁ ታዳም ብየዋለሁ። ልጁ ወንድሜ ስለጠፋብኝ ነው እንጂ አመጣዋለሁ፣ ነገ አመጣዋለሁ። በኮንፊደንስ ነው ማወራው እኮ ገባ። አይደለም ቆይ ወንድሜ ስለጠፋ አትበኝ። አዳምጪ፣ ወንድምሽ የት ነው የምጠፋው? አሁን እዚህ ጋር እኛ ለአንተ ብዙ የአማርኛ ችግር እና እኔ አመጣለሁ ብያለሁ እኮ እያምናል። ስለዚህ አሁን አለ የምትይውን ቮይስ ምናልባት አዎ ዛሬ ቃል አልገባሽልንም፣ ዛሬ አመጣለሁ አላልሽንም። ነገር ግን ካመጣሽው እኔ ነኝ ቪዲዮ የምሰራው። አንቺ ካላመጣሽው ደግሞ የአንቺን ፎቶ ለጥፌ እኔ ነኝ ቪዲዮ የምሰራብሽ። አሁን አንድ ሁለታችሁም ዝም በሉና ታዲያ የምትናገረው ነገር ያለ ይመስለኛል። ቀጥል። እሺ እንግዲህ ያው እንደሰማችሁት ነው። ከተለያየ ከዛም መቅጣጫ ከዚህ መቅጣጫ የሰማችሁት ነው። ዛሬም ሁለት ያልገቡ ልጆች አሉ ላይቭ ላይ። እንግዲህ ያው እነሱን እኔ እንግዲህ ያው መረጃውን እሷንም ቢሆን እኔ አላቃትም፣ ሉሃምንም ቢሆን እኔ አላቃትም። ገባችሁ? አሁን በቪዲዮ ግቡ ብዬ ያልኳቸው እነሱን እናንተ ያለውን እውነታ እንድታውቁ ነው። እዚህ ያው ቀድም ኮሜንት እያደረጉ የነበሩ ስላሉ ነው። ገባችሁ? ከኪያ ጋር ምንም አይነት የሚያገናኘን ነገር የለም። የቤተ ክርስቲያን ክብር ስለሆነ ነው እኔም ያንን ቪዲዮ የሰራሁት። እናንተም የቤተ ክርስቲያን ክብር ስለሆነ ነው ላይቭ ላይ እስከዚህ ሰዓት ቁጭ ብላችሁ ያያችሁት። ስለዚህ ኪያ አሁን እንደተረዳሁት እዛችኛዋም ጋር የምታወራ ከሆነ እዚችኛዋም ጋር የምታወራ ከሆነ እዛም ጋር ሌላ የጀመርከው ነገር ካለ እዚችም ጋር ሌላ የጀመርከው ነገር ካለ ሌላው ነገሮቹን እንዴት ነው ልክ ነን ብለንኛ ልናምን የምንችለው? ምክንያቱም እዛ ጋር የፍቅር ህይወት ጀምረሃል፣ ከእንደገና ደግሞ እዚህ ጋር ደግሞ በተመሳሳይ ሁለቱንም እንግዲህ አይታችሁ አታውቅም ማለት እንደምትነግረን ነገር እንደዚህ በፌስ ቱ ፌስ አግኝታችሁ አታውቅም። በማውራት ደረጃ ግን ታወራችኋል። ስለዚህ የኔ ጥያቄ እነዚህ ነገሮች እያሉ እነዚህ ነገሮች ባሉበት ሁኔታ አሁን ሌሎቹን ነገሮች እነሱ አሁን እሷ በቪዲዮ መግባቷ አንድ የወደድኩት ነገር እራሷ ባለቤቷ የነገሩ ባለቤት እሷ ሆነሽ እና ስለዚህ አንተን ሁሌ አሁንም እዚሁ ላይቭ ላይ 2600 ሰዎች አላችሁ። ኪያን ውድቀቱን አስበን ሌላ ነገሩን አስበናል። ከዛን ግን እንዳትወጡ ውድቀቱን የምናስብ ቢሆን ኖሮ በውስጥ አውርቼው ከ2 ወር በፊት አውርቼው አነጋግሬው 2 ወር ጠብቀን ፖስት አላረግም ነበር። እኔ አላውቃቸውም፣ እነሱም እኔን አያውቁኝም። ፎሎም የተደራረግነው በዚህ ጉዳይ ላይ መረጃ ሲሰጡኝ ነው። እና ስለዚህ ኪያ ሁለቱን እንግዲህ ያችኛዋንም የፍቅር ህይወት አለኝ ብላል፣ እዚህም ጋር ደግሞ ያ አለው። ይሄ አግባብ ነው አይደለም? እንግዲህ ያ የህሊና ፍርድ ነው። ሌላውን ደግሞ መረጃ ራሷ አመጣለሁ ያለችውን እንግዲህ ቃል ገብታለች በቮይስ ማለት ነው። ስለዚህ ከቤተ ክርስቲያን ክብር አንጻር እንድታዩት ነው። ይሄን ለማለት ነው የገባሁት። ዳዊት ቀጥል። መልካም እሺ፣ እህታችን ጂኤስ ሁለተኛው ደግሞ ምንድነው ወንድምሽ ጋር አሁን ያልሻቸው ሪከርዶች አሉ ብለሽናል። ይሰማል ድምጽ ያለው ብሮኬ?
እና እነዚህ ሪከርዶች ወንድምሽ ጋር እንዴት ደረሱ? እንዴት አገኛቸው? እሱ ጋር ብዙ ከወንድሜ ጋር ብዙ እንደ ጓደኛ ነው የምናወራው። የሆነ ነገር የኔ ነገር እናወራለን። የሆነ የኔ አልጠብቀውም ገባ ያለኝ ልጁ ሁሉም ነው የላኩለት። እንደዚህ ያለኝ ነው ምናምን ስለው ጠይቂው ምናምን ይለኛል ወንድሜ። ለምን በቤተ ክርስቲያን ሽፋን እየነገዱ ነው እያለ ማለት ነው። እንደዛ ነው የሚያ ወንድምሽ የት ነው የሚኖረው? መቀሌ ነው ያለው። አሁን ግን ቻይና በንግድ ሄደዋል። አሁን ደውለሽ ወንድምሽ ጋር ነው አይደል? ወንድምሽ አለ ብሎኛል። ጥያቄና እንዴት አረጁ ጄስ? አሁን ለወንድምሽ በቴሌግራም ከላክሽለት አሁን የኪያን ደልቼው ነው ብለሽኛል። ብሎክ አድርገሽው ነው። መልካም ልቀበልሽ። አሁን ኪያ ነው አለ ዝም ብሎ ግን ራሱ ብዙ ዶክሜንት አጥፍተዋል። ኪያ የቲክቶክ ላይ የተጻፈው ከኔ ጋር ስለ በሬው ምናምን አጥፍቶታል። ስዕል ነበር የበሬው ለራሱ ትልቅ ስዕል ነበር። ትልቅ በሬ ማለት ነው የላከልኝ ልጆ ማለት ነው። እሱም ካለ ደግሞ እፈልገዋለሁ ድሊት ካረኩት ይወጣል። ይልሽ ጄስ አሁን ይሄን እቀበልሻለሁ። እሺ ደልቶት ሊሆን ይችላል እሱ፣ አንቺም ደልተሽ ሊሆን ይችላል። ችግር የለውም። አሁን ይሄ ሪከርድ ማለት ነው ለወንድምሽ በቴሌግራም ልኬለታለሁ አልሽ አይደለ? መልካም። አሁን ለወንድምሽ በኔ ፈትቼዋለሁ ትናንት ወንድሜ ጋር ማለት ነው። አሁን የምጠይቅሽ ጥያቄ ያዥልኝ። እንደዚህ ስላልሽኝ እኮ ነው አሁን የምጠይቅሽ። አሁን የምጠይቅሽ ጥያቄ ምንድን ነው? ሁለታችሁ ያለው በምንም ሚስቴክ ሊሆን ይችላል ተደልቷል። ግን ይህን ሪከርድ አሁን ለወንድምሽ ልከሽለታል አይደለ? ልኬለታለሁ እያልሽ ነው በቴሌግራም። ስለዚህ አሁን ለወንድምሽ የላክሽው ቴሌግራም እንዴት ጠፋ? አሁን ቴሌግራሙ ቢቀለጥብሽ አይሉ አይጠፋም። መልሰሽ ስከፍችው ቴሌግራም ስለሚኖር እና ድሊት አድርጌው እንዳይሆን ራሴ እንጂ ወንድምሽ ላይ አዎ የወንድሜ ቴሌግራም ፈትሻለሁ ትናንት እኮ ከወንድምሽ ላይም ድሊት አድርገሽው ነው? አዎ እንዳይሆን የለም። እንግዲህ ታችም ያላችሁ እዚህም ያላችሁ ያው እንደምታውቁት እስካልተደለተ ድረስ አይጠፋም። እንግዲህ አሁን ቴሌግራም ላይ አሁን ገብታ የወንድሟን በስነስርዓት እያንዳንዱ ማርክ አድርጋ ካልደለተችው አይጠፋም። ይህን ሁላችሁም ያዙ። ስለዚህ አሁን አመጣለሁ የምትይን ማስረጃ እንፈልጋለን። ሌላ ሶስተኛ የምጠይቅሽ ጥያቄ ደግሞ መሰለሽ ቅድም እንደተናገርሽ ቆርበሻል እና ወንድማችን ኪያም ደግሞ ሲያወራሽ ደግሞ እንድትገናኙና ያው አብራችሁ እንድታሩ አውርታችኋል። የራሳችሁ ፐርፐዝ ነው፣ የራሳችሁ ምክንያት ይኖራችኋል። የመጀመሪያው ጥያቄ ይሄን ነገር አሁን እሱ ሲያወራሽ በስልክ አብረን እንደር ብሎ ሲያወራሽ አንቺ ቆርበሻል። ኦልሬዲ እንደዛ ነው ያልሽ። ከዛም በኋላ ሊሆን ይችላል። መልካም። ግን እኔ አሁን ዋናው ጥያቄ ምንድን ነው ለእሱ አሁን እሺ ስትዩ ያን ነገር እንገናኛለን የሚል ቃልን ሰምተናል አንቺ ከላክሽው ሪከርድ እና እንደዛ በድግምት ምናምን ካለሽ በኋላ ነው ከዛ በፊት ነው አንቺ እና እሱ ልትገናኙ የነበረው? እንዴት ነው አስረጅንሽ። እሱ ነው እኔ አላውቀውም ልጁ እስካሁን ማለት ነው። በአካል አይቼው አላውቅም። ገባ እና መስከረም ነበር መስከረም አሁን ማለት ነው። አሁን መልካም አታውቂውም። አሁን ስለማወቅ ስላለማወቅ ሳይሆን አሁን ጥያቄ የመጀመሪያው ጥያቄ በደንብ አዳምጪኝ። ልጁን አሁን ኪያን አሁን ስታወሪው እንድትገናኙ ኦልሬዲ ተስማምታችኋል። የሆነ ችግር ስለገጠመሽ እንጂ አብራችሁ ልታሳልፉ ነበር ጊዜ። አሁን ስለሱ አይደለም ማወቅ የፈለግኩት፣ ያ የግል ህይወታችሁ ነው። ገባሻል? አሁን እዚህ ጋር እኔ ማወቅ የምፈልገው ከአንቺ ምንድን ነው ይሄ ነገር አሁን እሺ ስትባባሉ ይሄን ነገር ከዛ በፊት ነው ይሄ ስለ ድግምቱ ስለ በሬ ምናምን ስላላችሁት ነገር ያወራችሁት ወይስ ከዛ በኋላ ነው? አምና ነው እሱ። እሺ መቼ ነው የጠየቀሽ አብረን እንደዚህ እናሳልፍ ብሎ? መስከረም ጥቅምት አካባቢ ደውለው ማለት ነው። እየደወለ ነው ማታ ነው እየደወለ ስልኮ እንደገና ስማው ሪከርዱ። እሺ መስከረም አካባቢ ከሆነ ይህ ችግር ደግሞ የተፈጠረው በድግምት ምናምን ብሎ የነገረሽ ከአመት በፊት ከሆነ ሰርተሻል። እጅግ በጣም ደግሞ የሚያስፈራና ለጆሮ የሚሰቀጥጥ ነገር ነው የነገርሽን ነገር። ቀላል ነገር አይደለም። እኔ እንደ ቀላል የማየው አይደለም፣ እንደሌላው አላውቅም። ሲቀጥል ሁለተኛ ቆርብ ያለሁ ብለሻል እና አሁን እኛም ግልጽ እንዲሆን የሌላ ኬዝም ኖሮብሽ እሱን አታች ለማድረግም ይሁን ወይስ እውነት አለሽ የሚለውን ነገር ማወቅም ስለምንፈልግ ነው አሁን ግልጽ አድርጌ እኔ የምጠይቅሽ። እዚህ ጋር ያለው ሰው ሁሉም ሰው እውነቱን ማወቅ ስለሚፈልግ ነው እና
ትልቁ ዋናው ነገር ደግሞ እያየሽው ነው። ቤተክርስቲያናችን እንግዲህ በእኛ በማይረቡ ሰዎች እየተነሳችም ስለሆነ ነው እና ይህ ሁሉ ነገር ካለሽ ስለ ድግምትም ካወራሽ በዛም ስራው ደግሞ እጅግ ከተከፋሽ ከሱ ጋር ለማደርም ሆነ ከሱ ጋር ሪሌሽን ለመፍጠር እንዲህ ፈቃደኛ ሆነሽ? እኔ ከሱ ጋር አላደርኩም። አንድ ነገር ቮይሱ ስማው ልጠይቅ ብዬ ነው የዘጋሁት። ሰምተኛል? ከሱ ጋር አላደርኩም። አሁን ከተሳሳት ሪኮርዱ ለማየት ፈልጌ ነበር። ስማኝ፣ አዲስ አበባ ለመጀመሪያ የመጣሁት ቀን ነው ገባ። ደውሎ ማታ ተኝቼ ነበር። ከዛ ነገው ደወለ። ሄሎ አልኩት። በቃ እንደዚህ መታል ምናምን እመጣለሁ ብሎኝ ነበር። ከዛ በፊት ችግር የለውም የእሱ ዶክሜንት ለመያዝ እፈልግ ነበር ገባ። በቃ በጣም ይጨንቀኝ ስለነበር ልዘጋው አልፈለግኩም። በጭራሽ ልዘጋው አልፈለግኩም እውነቱ ማለት ነው። ግን ዶክሜንት መያዝ እፈልግ ነበር ማለት የመጀመሪያ አለኝ ብዬ ስላሰብኩ ይህም ደግሞ አብረን እንደር ምናምን ሲለኝ ቆራቢ ነኝ ምናምን ብየዋለሁ። ጸበል ተጠማቂ እንደሆንኩ ያውቃል አይደል? ግን የቤተ ክርስቲያን አገልጋይ ማለት ብዙ ተጎድቻለሁ ብያለሁ። በነገረኝ ትሞቻለሽ ብሎኛል 3 ወር ምናምን አይደል? ከዛ ከሱ አልጠበቅኩም ከልጁ ግን በብዙ በቃ ለማወቅ ፈልጌ ነበር። ዶክሜንት ይዝበትና ልከሰው ነው የፈለግኩት ገባ። ከዛ ደውዬ ጠይቄ እነግርሃለሁ ስለው ማለት ነው መጨረሻ። ከዛ በዛ አድርጎ ነው ስልኩ ዘግቶ እየጠፋ እዛ እንደርስ ይለኝ ማለት ነው። በዛ ነው የጠፋው። አልደወለም፣ ተመልሶ አልደወለም። ዳዊት አንዴ ይቅርታ። እሺ እዚህ ጋር አንዴ ላውራ። ምን አለች መሰላችሁ? ቅድም ቪዲዮ ሲሰራ መናገር አልፈለኩም ነበረ፣ ላወራው አልፈለኩም ነበረ። እዚህ ጋር ብቻ ላወራ አንዴ እኔ ልጠይቃት እቺን ብቻ በእናት ልከሱ አልፈለኩም፣ ስለሱ ላወራ ዝም ብዬ ዝም ልል ነበረ፣ ላወራው አልፈለኩም ነበረ አለች። አሁን ደግሞ መረጃ ይዤ ልከሰው ነው አለች። ቅድም ግን ምን አለችው? ዝም ብዬ ላልፍ ነበረ፣ ማርያም ብሎ ሲያለቅስ ነው ተናድጄ የገባሁት አለች። እሺ ይሄ ነው ጥያቄ። እኔ ለምን እንደዚህ ማድረግ ፈለገች? ሁለተኛ ነገር ደግሞ በቲክቶክ የተጻጻፍነው ነገር አይጠፋም። እኔ ከደለትኩኝ ከአንቺ ልጠፋ አይችልም። ማናችሁም ቼክ አድርጉ። አንድ ሰው ጋር ይቀራል። አውጪው እሱን በቲክቶክ የተጻጻፍነው ነገር። እኔና አንቺ ስለ በሬ ያኩል ማን ነው ምናምን የተጻጻፍነው ነገር በቲክቶክ አለ። አጥፍቷል ብለሻል። ራሴ ነው ማጥፋት የምችለው። ግን ሌላ ግን አለ ልኬለታለሁ ለታዳ ሌላ አለ ልኬለታለሁ ለታዳ። አይጠፋም ኔቨር አይጠፋም። እሺ ሌላው ነገር ደግሞ ልንገርሽ ባይዘው እመጓ መስከረም ላይ ምን እሰራለሁ? እሺ ከመስከረም በፊት ነበረ እመጓ እኔ ምን እሰራለሁ? ተመለስኩ አለኝ። ጎንደር ነበርክ ነው ምናምን አሁን ተመለስ። መስከረም አይደለም እኮ ከመስከረም እስከ ጥቅምት ነው። አቤት ውሸት አትበል። እሺ ቆይ ጎንደር ነበርኩት። ይኸው ልጆቹ ጓደኞች ያሉ በቅርብ ነው። ከዛ መጥቼ ነው እመጓ ሄድኩት። አንቺ ግን ከመስከረም በፊት አለ ቲያ ከዚህች ልጅ ጋር የኖርማል ግንኙነት ቴሌግራም ላይ ታወራት ነበረ? ሚዩት ነህ? እናወራ ነበር። አዎ እስቲ ያወራኸውን ፋይል ትልክልናለህ? እንደዚሁ እንትን ሪከርድ ታደርግልናለህ? ታሳይናለህ? እኔ እነሷ ያወራ ነው አሁን አይደለም። ነገርኩ እኮ ቅድም ስልኬ ጣፋችብኝ። ነገር ግን የተላላክነው ፎቶ አለ ቴሌግራም ላይ ደግሞ እኔ እነሷ ያወራ ነው ነበሩት። እኔ ስጀመር እዚህ መታ ምስክር እንድትሆን ምናምን ፈልጌ አልነበረም። ቴሌግራም ላይ አላጠፋም፣ ስጀመር ላጠፋም አልችልም። ነገር ግን ያቺ ስልኬ ከጠፋች በኋላ ራሱ እኔ ደግሞ እሷ እናወራ ነበር በቅርቡ። ግን ቴሌግራም ላይ ስሟን ማን ብዬ እንደያዝኩ ልንገራችሁ። መቀሌ ብዬ ነው ሴባረኮት እና ሴክስ አረግ የለም እሷ አንዱ የላከችልኝ ፎቶ አለ። እኔ ፎቶ ነው ተላላክ ነው ፎቶ ልካለሁ እኔ፣ እሷም ልካልኛለች። ያ ነገር ግን የለም ቴሌግራም ላይ እኔ ጋር የለም። ከኔ እንደልታለች ባይዘው እሱን ነገር ማለት ነው። እንዴት እንደሞታ አላውቅም። ቢወጣ እኔም ልክላለሁ። እሱ ምን እሺ ጥያቄ ልጠይቀው አንዴ ጂስ እኔም ልጨርስና ጥያቄን እንትን እልሻለሁ። መልካም አሁን አንቺ እንግዲህ ለሁላችንም እንደነገርሽን አሁን ላይ የተናገርሽው ምንድን ነው እንግዲህ ከወንድማችን ከኪያ ጋር ያለውን ነገር ሁሉን ነገር ረስተሽ ትተሽው ነበረ። ነገር ግን ያን ቪዲዮ ከሰራ በኋላ የእመቤታችንን ስም ስለጠራ
ከፍቶሽ እዚህ ጋር ያለውን እውነት ለመናገር ነው የመጣሽው። አመጣጥሽ ልክ እንደዛ ነው አይደለ? ከተሳሳትኩ አርሚ። መጀመሪያው እኔ እንደዚህ አይደለሁም እኔ ውሸተኛ ጠንቋይ አይደለም ሲል በማርያም ምናምን ሲያነሳ ነው የመጣሁት እንጂ እኔ በስርዓት ዶኩሜንት ይዝለት ትፈልግ ነበር። ዶኩሜንቱ ማለት እንደርስ ይላል ጄስ አሁን እዚህ ጋር መልካም ይሄን ሲል ነው እንጂ ለወንድማችን ላይ እውነታውን ለመግለጽ ሁሉም ህዝበ ክርስቲያኑም እንዲረዳ ከዚህ ስህተት እንዲማር በማለት ነው የመጣሁት ነው ያልሽን። መልካም እሱን አምነሽልናል። አሁን ምን አንስተሽልናል መሰለሽ? መረጃ ከሱ አሁን በጠየቁሽ ሰዓት ቆርበሽ ከሱ ጋር ለማድረግ እንግዲህ ባናገረሽ ሰዓት ላይ የሆነ ስራ ምናምን ብለሽዋልና ያው ስለተባለ ነው። ይቅርታ ለቃል አነጋገር ስህተት ካለና እንዝለለውና እሺ ምናምን ነገር ብለሽው ነበረ። አሁን ያንን የማደርግ ከሱ ፈልግ ነበር አልኩትም። መልስ እሺ ታዩ አትበዩ እንድትይዥልኝ የምፈልገው ያንን ነገር ማተር ስታደርግ የነበረው ያን ነገር ስታደርግ የነበረው ኖ ስም ማጥፋት አይደለም። ጂሰስ ከተሳሳት ታረማል ኖ አይልሽ እህታችን፣ አንድ ነገር እንድታውቅ የምንፈልገው መሀከል ላይ ሁለታችሁም መሀከል ላይ ቤተክርስቲያን ስለገባች ነው እዚህ ጋር ቁጭ ብለን እንቅልፋችንን አተን 2400 ሰዎች እውነትን ፈልገን ነው እዚህ ጋር የተቀመጥ ነው። አንድ እንድታውቂ የምፈልገው ነገር ብያለሁ፣ ግን እኔ ከእሱ ጋር አላደርኩም ወንድሜ አይደለም። ቮይሱ ስለ እንደገና ቆይ አንዴ አዳምጪ ዳዊት ረድንግል ማርያም እናንተ እውነት አትፈልጉም። ቆይ ጄስ አንዴ ዳዊት መጠየቅ የፈለግከውን ጥያቄ አሁን እሷ ስትናገር እንዳታስቆማ ስለፈለግኩ ነው። እሺ እኔ መጠየቅ የፈለግኩት ምንድን ነው፣ ለመገናኘት ሲያወሩ እሽታ ነበራት ከተመቻት እንድትገናኝ እና በዛ ሰዓት ላይ ያንን ሳደርግ የነበረው ማስረጃ ፈልጌ ነው ብላናለች። አሁን እና አሁን ላይ ደግሞ ይህን ነገር ሲናገር ስለመቤታችንን ስም ሲያነሳ መልካም ስላልሆነ ነው ያወራሁት እንጂ እሱን ለማጋለጥ ፈልጌ አልነበረም እያለች ነው። አሁን ትልቁ ነገር እኛ ሁላችንም ማወቅ ያለብን ይህን ነገር አሁን እሱ ይህን ነገር አድርጓል። ጄሲ አንዴ ቆይ ይሄው እኔ አሁን ተረድቼሻለሁ። ጄስ ይልሽ ሳልረዳሽ ቀርቼ አይደለም፣ እኔ ተረድቼሻለሁኝ። ህዝቡን መረዳት አልችልም። ገባ እውነቱ መገለጥ ስላለበት ነው። አሁን እኮ አንቺ አልኩሽ። አንዴ ስማኝ፣ በቃ እናንተ አቁሙ። ዳዊት መጠየቅ የፈለገው ነገር ቅድም ላይ ልመጣ አልፈልግም። እኔ የገባ በሚዲያ ብዙ ተጠቃሚ አይደለሁም። እሺ አንዴ ጄስ ቪዲዮሽን በደንብ እንይሽ። አንዴ ነገር በአይን ይገባል ይባል የለ ጄስ ጋር አድረሽ ምናምን እያልከኝ አይደለም። ይኸውልሽ ቆይ ነገሩን ልጅቷ እኮ እውነታ ነው የጠፋችው። ይኸውልሽ ዳዊት ለማለት የፈለገው ስትነግሪን እኔ ወደ ሚዲያ መምጣትም አልፈለግኩም። ወጥቶ እሱ እያለቀሰ ማርያምን ሲል እሱን ተናድጄን የመጣሁት ብለሽናል። አሁን ደግሞ ቅድም ቮይሶቹን የሚይዛቸው ለመፈስ ነው አልሽኝ። ለምን በትግል ተሰው ማለት ነው ነይደሪ ምናምን ሲለኝ በቃ እያዝኩ ነበር ዶኩሜንት ለራስ ገባ። እኔ በውስጥ ለጨርስ ነው የፈለግኩት እንጂ በዚህ ሚዲያ ልመጣ አልፈልግም ነበር። የእሱን እንደዚህ ነው ማንም ማለት 1 ምናምን ፎሎወር ነው ያለው ልጁ ማንም አያምነኝም። ገባ ግን ዶኩሜንት ይዤ ግን እንደዚህ ነው ይደሪ ምናምን ሲለኝ ምናምን ልከሰው ነው ያልኩት ያሰብኩት ነው የምልህ። ገባ እንጂ ሚዲያ እንደዚህ ለመውጣት ታሰብ አልነበረብኝም። ደግሞ አልችልም። ብዙ ወጥቼ አላውቅም። ዛሬ ለመጀመሪያ ጊዜ ነው እንደዚህ ወጥቼ ማለት ነው። ማርያም ምናምን ሲል ለምን ዋሻል ብዬ ነው የወጣሁት። ትናንት ነገር ካልኩሽ እዛ እንለያያለን። አንዴ ላውራ እኔ አንዴ የመጨረሻ ያው ይቅርታ፣ ያው ድጋሜ ስለ ሁሉም ነገር አመሰግናለሁ። ወንድማችን ከአቤኒ ጋር ይሄን ነገር የቱ እንደታመመች ምናምን ነግሮ ነበረ። አቤኒም እዚህ ጋር ነው አለ። እኔ ለአቤኒ ሎሚ አምጣ፣ ሻማ አምጣ፣ በሬ አምጣ፣ ውሻ አምጣ አላልኩትም።
እኔ ምንድን ነው አልኩት፣ አቤን ያለው ባይዞ ልክ ነው። እኔ ምንም ሳክስ ይባል ነገር አልችልም። ሲጀመር ምንድን ነው አልኩት መሰለ እኔ ከጨረስኩ ባሮኬ መውረድ ይችላሉ ነበረ ያወራ ነው እና አባቶችን ጸሎት እንዲያደርግላችሁ ጠይቃቸው ነው አልኩት። አባቶችን ጸሎት እንዲያደርግላቸው ጠይቅ። ይሄን ነው አቤኔን ጠየቅኩት። ሁለተኛ ነገር ደግሞ ታዲል አንተ ቅድም ነው ደውልልኛል ያልኩት በዚህ ስልክ አይደለም፣ ፎቶ የለጠፈ አሁን ወር ደግሞ እዚህ ሴቶቹ መጥቶ የተናገሩት ናቸው ማለት ሴቶቹ መጥቶ የተናገሩት ማስረጃ ነው። ከሱ ሌላ ምን ማስረጃ ኖሮክ ነው? አሁን ልጅቷ ቮይስ አመጣለሁ አለች። የእሷን ቮይስ መጀመሪያ መስማት አልነበረብም ወይ? ማስረጃ እዚያ አትመጣም ወይ? ላይቭ ላይ አሁን 2300 ሰው እያለ ቮይሱን መጀመሪያ አታመጣም ነበር? መጀመሪያውኑ ቮይሱን ለምን አላመጣህም? ሁለተኛ ነገር ደግሞ እኔን ከመለጠፍ በፊት እኔን ለምን አላረጋገጥክም? እኔ አንተ ስናወራ በነበረበት ሰዓት እኔና ባሩኬ ለአገልግሎት ወጥተን እቺኛዋ ጥፍሬና ይሄ እግሬ በሞቶር ወድቄ እኔ ለ2 ሳምንት በጣም አሞኝ ነበረ፣ መንቀሳቀስ አልቻልኩም ነበር በዛ ሰዓት። ተረዳኝ። ይሄንን ነው። ይሄን እንዴት አንተ ያለ ምንም ማስረጃ ወስ ደግሞ በወሬ ነው ወር ደግሞ በጽሁፍ ነው። እኔን አታውቀኝም፣ እኔ ጋር መጥተህ አታውቅም፣ ምንም የምታውቀኝ ነገር የለም፣ ስለኔ ምንም አታውቅም። ስለዚህ እንዴት ስለ ጥንቁልና ልታወራ ቻለች? እንዴት እርግጠኛ ሆንክ ነው? ይሄንን ነገር ብቻ ስለኔ እንዴት እርግጠኛ ሆነ እንደሰራ ምን ማስረጃ እንዳለ በደንብ አብራራልኝ፣ ህዝብ እየሰማ ማለት ነው። እሺ ልመልስ። ገብተው እኮ ሰጡ፣ የራሳቸውን መረጃ ሰጡ እኮ አይደል? አንተም እኮ አመንክ አይደል? ገብተው ሁለቱም ሴቶች ጋር ከዛ ባለፈ የተለያየ ነገሮች እንደነበሩ ራስ አመንክ። ሁለተኛ አንተ ጋር ቪዲዮ ላለመስራት ነው አይደል የጠበቅኩት? 2 ወር እኮ የጠበቅኩትኝ ቪዲዮ ላለመስራት ነው። ልታምን ልትናገር ቻልክ? ይኸው እኮ ፊት ለፊት ተናገሩ። የመጀመሪያም ለእንደዚህ የሚሆነውን ክፍያ ለእንደዚህ የሚሆነውን ክፍያ ሲጀመር እኮ አንተ ያንን ድራማ አብረህ ባትሰራ እኮ ነገሩ እንደዚህ አይለጠጥም ነበር። ገባ? አብረህ የድራማው ተሳታፊ አንተ ነህ። ማንም ያቀብልህ ሀሳቡን አሁን ነው እንግዲህ ሀሳቡን እናንተ እንደምትቀባበሉ ፊት ለፊት ተናገርኳል። ያንን ሀሳብ ተቀብለህ ያንን ሀሳብ አብረህ አራምዳል። አብረህ እነዛን ቤተሰቦች አውርተሃል። ለእንደዚህ ማሳረጃ በዚህ መልስ ነው የሚመለሰው ብለህ መልሰሃል። ያንን ራስህ ፊት ለፊት መተህ ተናገርክ አይደል? አሁን ላይቭ ላይ እሷ እንደዚህ ትለኛለች፣ እኔ ደግሞ ለእነሱ እንደዚህ እላቸዋለሁ። ደምን በደም ይመለሳል፣ እኔ መልሼ እንደዚህ እላቸዋለሁ ብለህ እኮ ራስህ መለስ አይደል? ፊት ለፊት ማለት። ስለዚህ አሁን ያን ራስህ ፊት ለፊት ከእሷ ጋር እያወራ የሰራኸውን ነገርና የሰራኸውን ስራና የላካቸውን ፎቶዎች እና ያወራቸውን ነገሮች አንተ እዛ አወርተህ ያ መረጃ እኔ ጋር መጣ። ስለዚህ ያ የመጣውን መረጃ በስምህ የገባ አካውንት አለ ስንታየው ለማ ቶላ። ስለዚህ ያ በአካውንት የገባ 200,000 ብር 200,772 ብር ከ2,000 በላይ ዶላር 2,000 ምናምን ዶላር በአንተ በአካውንት በስምህ የገባ ታዲያ የለም። ይሄ በአካውንት የገባ አሁን ላይቭ ላይ ወጥተህ እንዳስረዳኸው ታዲያ ይሄ እኮ ገንዘብ የገባው በዚህ ምክንያት ነው። ቪዲዮ እንዳትሰራ 200,772 ብር እኮ የገባው በዚህ ኬዝ ነው። 2,000 ዶላር በላይ የገባው እኮ በዚህ ኬዝ ነው ብለህ ብትናገር ያ አህያ ማሳረጃ የሚባል አህያ መቅበሪያ የሚባል ያንን ሁሉ ሀሳብ አውርተሃል፣ አብረህ ሰርተሃል። ያንን ሀሳብ ተፈጸመ አልተፈጸመ የሚለው ሌላ ነገር ቢሆን አብረህ ግን አውርተሃል አይደል? ስለዚህ እንደ ሰው አብረህ ያወራሁን አሁን ላይ መተህ ነግረህናል። ስለዚህ ከዚህ በላይ ራስህ መተህ ይህንን አብረህ የሰራኸው ድራማ እንደነበረ መናገር እንደውም አላቃትም ነበር ያልከኛ። እንደውም እንደዚህም ገንዘብ የሚባል ነገር ወደኛ አልገባም ነው ያልከኝ፣ ግን አካውንቱን አምጥቼ ለጥፍ። ስለዚህ አሁን እነሱ የነገሩኝን አመጣሁኝ ፊት ለፊት ጠይቅ። አሁን ይሄ መረጃ አንተ ቪዲዮ ባይሰራ ደብተራህማ ማለት በሁለት አይነት ይተረጎማል። አንደኛው በእመቤታችን ስም ይጠራል። ሁለተኛው ደግሞ በቤተ ክርስቲያን ስር ሆነው ልክ ወጣቱን ወጥመድ ላይ እንደሚያስገቡት ክፉ ስራ እንደሚሰሩት ማለት ነው። ምክንያቱም አንተ እዛ ጋር እያወራችሁ የነበረው ስራ እያወራችሁ የነበረው ነገር እኮ እያወራችሁ የነበረው ስራና እያወራችሁ የነበረው ነገር እኮ ይሰማል።
ቆይ አይ 2400 ሰው አለ እና ፕሊስ እንደውም ከሌላ ቤተ እምነትም ያሉ ሰዎችም ስለ እንደነበረው ሁላ ከሐዋርያት መሀል እንደሚጠራ ሁላ ሲስት ሲያፈርስ ምን ተብሎ ይጠራል? ከሃዲ ይሁዳ ብለን እንጠራዋለን። ስለዚህ በቤተ ክርስቲያን ያንን እውቀታቸውን ለሌላ ነገር ቤታችን ተብላ ትጠራለች። አረም ሰው እንዳያየው ነው አይደለም። አይ መተት ከሆነ በመተተኛ ነገር ብቻ ዝም ብላችሁ ያዙ። ደብተራ የሚለውን ለጊዜው ብንቶ አሪፍ ነው። ጥበቡን የሚያውቁት እነሱ ስለሆኑ ነው እኮ አቤን፣ ጥበቡን የሚያውቁት እነሱ ስለሆኑ ነው። ለማንኛውም አሁን እሱን እንተውና፣ ለማንኛውም አንድ ጥያቄ ልጠይቅህ። እሺ ቀጥል። አንድ ጥያቄ ልጠይቅ። ያወሩ ስለነበሩት ነገሮች እያንዳንዱ ነገር ነግሮናል አይደለ? እያወሩ ስለነበሩት ነገሮች እያንዳንዱ ነገር ነግሮናል። እሷ ሀሳቡ ከእሷ የሚምጣ ከእሱ የሚምጣ ከማንም የሚምጣ ማለት ነው። ነገር ግን ይሄንን ሀሳብ ማንጸባረቅ በራሱ ስህተት አይደለም ወይ? ማለት እኔ አሁን ለምሳሌ አንድ ሀሳብ ሰጠው ባሮክ፣ ይሄን እንዲህ ነው ብዬ ስልህ አንተ የሚዲያ ሰው ነህ አይደለ? ቤተክርስቲያን ላይ አገልግሎት ላይ ያለ ሰው ነህ። አህያና ሳርድ እንደዚህ እናደርግ፣ ምንም ሰው እኮ ፍቅር ውስጥ ቢሆን ከሃይማኖትና ከእምነት በላይ የሚበልጥ ነገር የለም አይደል? እኔ እንደምረዳው። ስለዚህ ይሄንን ሀሳብ ሲቀርብ፣ ይሄንን አይዲያ ሲቀርብለት ኖ ማለት አይቻልም ነበር ወይ? አሁን እኮ ጉዳዩ ሚዲያ ላይ እስኪወጣ የደረሰው ነገር ምንድን ነው? በምን አግባብ ነው? ይህንን ሀሳብ እኮ እሱ ተቀብሎ ለሌሎች አብሮ እያጭበረበሩበት ነበር፣ ለሁለት ሆነው አይደለ? ስለዚህ ይህንን ሀሳብ መጀመር ማቆም አይችልም ነበር አይደለም? ይህንን አላመነችም። አብረን እናጭበረብር ነበር አይደለም ያለችው። አብረን እናጭበረብር ነበር ያለው እሱ ነው ያመነው ማለት ነው። አሁን ሉዋም ያለችው እሱ ነው እያጭበረበረኝ የነበረው ነው ያለችው። ኪያ ግን ጉዳዩን እኩል ሰርተን እሷ ቤተሰቦቿን እያጭበረበረች የእሷ ቤተሰብ ማጭበርበር ደግሞ እሱም ተባባሪ ሆኖ ሲያጭበረብሩ እንደነበር ነው የተናገሩ። ስለዚህ ይሄ ይሄንን አሁን ለምሳሌ ስለ አህያ የሚባል ስለምንም የሚባል መቼም ብዙዎቻችሁ ስላያችሁ ስለሰማችሁት ይሄንን ነገሮች ማስኬድ በራሱ እጅግ በጣም ትልቅ ስህተት ነው ለእኔ ማለት ነው። ይሄ ብቻ ማስረጃ ነው። ሌላው ይቅር፣ ጄስም ብትባል ሉዋምን ብትባል ሃናንም ብትባል ሌሎቹም ቢባሉ እንደ መረጃ ሆኖ ራሳቸው መጥተው የተናገሩትን ነገር ማንም ቢሆን ተቀብሎ ይሰራል። በስልክ እንኳን እኮ የማናውቃቸውን ሰዎች እኮ ላይቭ አስገብተን እኮ በድምፅ ብቻ መረጃ ነው ብለን እንቀበላል። እዚህ እንዲህ እየተፈጸመ እዚህ እንዲህ እየተፈጸመ ነው እያለ ግን ራሳቸው ባለቤቶቹ እንደዚህ አይነት ነገር ባይኖር ፊት ለፊት እንደዚህ ወጥተው የመናገሩ አግባብ ይኖር ነበር። አላቃትም ያላትን ሴት አሁን በፊት አላቃትም ያልካትን ሴት መቀሌ ብዬ ሴቭ አርጌ እንትን ብያታለሁ አለናል። ስለዚህ ለማንኛውም የኔ ጥያቄ አሁንም ማንም ይሁን ጥፋተኛው ጉዳያችን ቤተክርስቲያን ነች እና ያለውን ነገር እውነታውን አሁን ጄስም ራሷ ቀጥላ የምትናገረው ነገር ይኖራል። ያንን ነጋገር ያው ሰዓትም ይሄደ ስለሆነ ነው። ስለዚህ ጄስ አስገባት። ኪያ ቆይ ኪያ እንደው የሉም ጉዳይ አሁን ሉዋም በጣም ትልቅ ስህተት ነው የሰራችው። በጣም ትልቅ ስህተት። አንደኛ 5 ደቂቃ ቆያለሁ ብላ ነው ወይ 10 ደቂቃ 2 ምርጫ ነው የሰጠናት። ጠበቃዋን አማክራ መታ ይሆናል አይሆንም እንድትለን የተቀበላቸውን መረጃዎች እዚህ ጋር መጥቶ ይናገራል። አለቀ። ይሄ ብቻ እኮ ነው። ጥንቆላ ማለት ይሄ ነው። ውሸት ነው ጥንቆላ ማለት። ሌላ ነገር ሌላ አፕሊኬሽን ያለው አይመስለኝም። ለዚህ ኪያ ዛሬ ሳትል ነገ ሳትል ንስሐ ግባበት። እያንዳንዱ ከወንድሞቿም ይሁን ከእህቶቿ የመጣውን ገንዘብ አምናሃል መቼስ አንተም ማለት ነው። ጉዳዩ ተባባሪ ነህ። በፍቅር ምክንያት በምንም ምክንያት አምናሃል። ቅድም እንዳልኩት የቀማችሁት ነገር ካለ አካውንት ላይ የተደባለቀ ከአንተ ከላብህ ገንዘብ የተቀላቀለ ነገር ካለ መልሰው። ይህንን በግልጽ ነው መናገር የምፈልገው። መልሰው። የበደላችሁት ቤተሰብ ካለ ዛሬ ሳትል ነገ ሳትል ፈልገ እግራቸው ስር ወድቀ ይቅርታ ጠይቃቸው። ሁለተኛው ነው። ሶስተኛው
ዛሬ ሳትል ነገ ሳትል ንስሐ ግባበት። ንስሐ የምትገባበት ለነፍስህ ነው። እዚህ ጋር ግን አንተን አምኖ አንተን ወዶ ለተከተለ ህዝብም ደግሞ ይቅርታ ጠይቅ፣ እንደ ወንድም ማለት ነው። ሰዎች ሲሰርቁ ስላፈቀርኳት ነው የሰረኩት፣ ስለ እንትን ስላልኳት ነው ምናምን የሚባል ነገር አማርኛ ይሰራል ብዬ ስለማላምን ማለት ነው። እድሉን ለአንተ ልስጥ። አይረዳትም ማለት አይሰጧትም እባክህን ስትለኝ እኔ ደግሞ መብርሃን ነው የምላችሁ እና እንደምትመለከቱኝ አይደለም። እኔ ቶሎ ነው ነገር የሚሆነው እና አምኜ ያደረግኩኝ ይህን ነገር ያደረግኩት